የተሰጠን ምንድነው? እንዴት ነው ወላጆቻችን የኖሩት? ቅዱሳን መጻሕፍት ምናምን ብናነብ ለምሳሌ ከፍተኛ ጥልቀት ያለው አዲስ ትምህርት ነው ሁልጊዜ የምናየው። ፊደል ስለቆጠርን ያደግነው? አለባበስ ስላስተካከልን ነው እድገታችን? ወይንስ የህይወት ትርጉም ገብቶ ነው? ፓርቲኩላርሊ ዓለምን አስጨንቆ ያለው እንግዲህ አዲሱ ሪያሊቲ ነው። መማራችን ፈቀቅ ያደረገን መስሎን ከሆነ አትንወቀቅም። እንደውም ወደኋላ ነው እንሸራተተው። ዲኤንኤያችን 33 ነው። 22ቱ የዚህ ዓለም አይደለም። 11 ብቻ ነው ከዚህ ዓለም ጋር የሚያገናኘን። ኦኬ፣ ሌላው ሜታፊዚክስ በሲስተምስ ቲዮሪ ነው። ኦኬ፣ እንዲገባም በትክክል በሲስተምስ ቲዮሪ ሲባል እንግዲህ a system is a group of particles or parts working together as a whole. Okay? እና የኔ ኢንተረስት እንግዲህ the working together ነው እንጂ የኤሌመንትሱ አይደለም ነው። እና እንደዚህ ሲሆን ምን ይሆናል? ያ ሲስተም ዴቨሎፕ ያደርግና እስከ ህይወት እስካለው ድረስ ሊሆን ይችላል እንደማለት ነገር ነው። ኦኬ፣ የኔ ጥያቄ እንግዲህ ወደ ሜታፊዚክሱ ለመውሰድ በዚህ ዴፊኒሽን እንግዲህ ካዮስ ቲዮሪ እንደዚህ በሚሉት ነው በማትማቲክስ ዲፓርትመንት ነው በአብዛኛው። እና ዞሮ ዞሮ የት ላይ ይደረሳል? the whole is more than the sum of its parts። 5 ጣቶች አሉ። ኦኬ፣ ይሄ ሲስተም ነው የእጅ ሲስተም ለምሳሌ። ኦኬ፣ ምክንያቱም የሲስተም a group of things or parts working together as a whole ነው። working togetherዎቹ ነው። እና እያንዳንዱ ጣቴ ምንም ነገር ብዙም አይሰራም። አንዳንድ ነገር ሊፍት ሊያደርግ ይችላል። ኦኬ፣ ግን ተባብረው አንድ ነገር ሲሰሩ ተአምር ነው የሚሰሩት አይደል? ስለዚህ ምን ይሆናል? the whole is more than the sum of its parts ከሆነ what is the whole minus the sum ካላችሁ እንግዲህ ሜታፊዚክስ ነው ማለት ነው። ኦኬ፣ ስለዚህ እኔ ነኝ። ኦኬ፣ 5% ሟቹ ፓርት ነው። ኦኬ፣ 95% የሚቆይ ነው። ምክንያቱም በባህላችን እንግዲህ ሞት አይቀርም ስም አይቀበርም ይባላል። ያ ስም እንግዲህ ኤነርጂው ነው 95% አይነት ነገር ነው። እና በዚህ እንግዲህ ብዙ ነገር ይናገረናል። the whole minus sum ስንል እንግዲህ ስውር የሆነ ኤነርጂ ነው፣ ሜታፊዚክስ ነው የምንለው ነው። ሌላው በሳይኮሎጂ ምናምን ለምሳሌ 5% ኮንሽስነስ ብንል 95% ሳብኮንሽስ ነው። በሊንጉዊስቲክስ ብንሄድ ለምሳሌ ቅድም ስናገር የነበረው ጽሁፍ ለምሳሌ ቢኖር ቃላቶቹ የሚነግሩን ቃል በቃል ከሆነ 5% ብቻ ነው። ግን ቢትዊን ዘ ላይንስ የምንሉት አለ። ያን ያህል ስናነብስ እንደዚህ ሲሄድ ኦኬ፣ ከደራሲው ጋርም ኮሚኒኬት እናደርጋለን። ኦኬ፣ ለምሳሌ አንድ ነገር ርግር ቢለው ለምሳሌ የሚቀጥለው ፓራግራፍ ካገኘሁት ኦልሞስት ከኦተሩ ጋር ኮሚኒኬት እያደረግኩ ነው። እና በዚህ ሜታፊዚክስ ለምሳሌ ሪያሊቲ አይተን ወርደን ቅዱሳን መጻሕፍት ምናምን ብናነብ ለምሳሌ ከፍተኛ ጥልቀት ያለው አዲስ ትምህርት ነው ሁልጊዜ የምናየው። እና መጽሐፍ ቅዱስ ህይወት ያላቸው መጽሐፍት ናቸው። እንደ ሳይኮሎጂ፣ እንደ ጂኦግራፊ፣ ሂስትሪ ሸልፍ ውስጥ የሚከተቱ አይደለም፣ ህይወት ያላቸው ናቸው። ይሄ እንግዲህ ሜታፊዚክሱ ነው። ሌሎች ሜታፊዚክሶች ለምሳሌ ጃንክ ዲኤንኤ የሚሉት አለ። ይህም አንድ አይነት ሜታፊዚክስ ያለው ነው። እንግዲህ ምንድነው በጄኔቲክስ እነዚህ ፕሮቲን የሚሰሩ ዲኤንኤዎች አሉ። ኦኬ፣ ግን ምን ያህል ነው ብንል 3% ብቻ። 97% ውስጥ የት ሄደ ብንል ኦኬ፣ ለካ ይሄ ከኢንቫይሮንመንት ጋር መያያዝ ስላለበት ብዙ ፋክተርስ አሉ የሚያገናኟቸው። ኦኬ፣ ግን በአይን የማይታይ ነው። ስለዚህ ጃንክ ዲኤንኤ አሏቸው ድሮ። አሁን ግን ቴክኖሎጂው እየተራቀቀ ምናምን ሲሄድ እነዚህ ጃንክ ዲኤንኤ አክቹዋሊ ጃንክ አይደሉም ነው። ኦኬ፣ ሜታፊዚክስ የተላበሱ ሂደቶች ናቸው ነው።
እና ብዙ ኢንትረስቲንግ የሆኑ ሪሰርቾች ምናምን ይካሄዳሉ። ሌላው 7% መናገር መግለጽ ሲሆን እንደ ላይ ዲቴክተር እንደዚህ እንደሚሏቸው ነገር የቀረው ቦዲ ላንጉጅ ነው የሚሉት። ይሄም እንደዛ ነው። ኦኬ ግን ባይሆን ጥቅሙ ይሄ ግሩፕ ልናደርጋቸው እንችልና ለምሳሌ በፊዚክሱ ኤክስትራ ዲሜንሽንስ ምናምን ስንል ያገኘውን ነገር አምጥተን ወደ ሳይኮሎጂ ልንወስደው እንችላለን እና በሳይኮሎጂ እዛ ሳብኮንሽሳችን ውስጥ ምን እንደምንካሄድ እንደዚህ እናደርግ እንችላለን ነው። እና ዞሮ እንግዲህ ከሜዲቴሽን ጋር ከምናምን ስናያይዘው በኤክስትራ ዲሜንሽንስ አፕሊፍትድ ሆነን ሌላ ዓለም ኤክስፒሪየንስ እያደረግን እንሄድና የበለጠ የህይወት ትርጉም እንደዚህ እያገኘን እንሄዳለን። ግን ፓርቲኩላርሊ ዓለምን አስጨንቆ ያለው እንግዲህ አዲሱ ሪያሊቲ ነው። አሁን ዶክተር አብርሃም የመግለጽ አቅማቸው ከባድ ነው። አሁን እሳቸው እየገለጹ ያሉት ሁላችሁም የ4ኛ ዓመት የፊዚክስ ተማሪዎች አድርገው ነው የገለጹላችሁ እና ረዘመብኝ እንዴት ሲምፕሊፋይ እንደማደርገው አላውቅም። ግን ያው ጄኔራሊ አሁን ስናስቀምጠው ምንድነው እኛ ፊዚካል ነን፣ የማይታይ ደግሞ ነን ፊዚካል ኢነርጂ አለ። በቅርቡ ኮቪድ የመጣ ጊዜ 6 ፊት ተራራቁ የተባልንበት ምክንያት ታውቃላችሁ? ለምንድን ነው? የእያንዳንዳችን ኦራ ዙሪያው 6 ፊት ከምናየው ከዚህ ከተቀመጠው ቦዲያችን ዙሪያ ስንለካ 6 ፊት የኔ ኢነርጂ ነው፣ 6 ፊት የሚቀጥለው ሰው ኢነርጂ ነው። ስለዚህ ባክቴሪያ በሰውነታችን ካለ ያ ኢነርጂ እንዳይጋጭ፣ ስለዚህ አሁን እያወራን ያለነው ይቺ 5%ቷ ይሄ የሚታየው ነው የእያንዳንዳችን 6 ፊት። ከዛ በኋላ ደግሞ ይሄ ኤሪያ ባዶ ነው የምንለው እኛ። ሜታፊዚክስ ግን ባዶ አይደለም፣ ኢነርጂ አለ። ያንን ነው አሁን የእሳቸው ጥናት የሚያጠናው አብዛኞቻችን ማለት ነው። አሁን ቅድም እንደተነጋገርነው አንደኛው ጥያቄ ፐርፐዛችን ምንድን ነው በሚለው ላይ ነው። ኦልሬዲ ፐርፐዛችንን እያደረግን ነው፣ ሰው ሆኖ መምጣት ነው ፐርፐዛችን። ግን አብዛኞቻችን ፕሮግራም ስንደረግ ሀብታም የሆነ ድሃ የሆነ ቆንጆ የሆነ አስቀያሚ የሆነ ወይ ደግሞ የተማረ ያልተማረ ተብለን ራሳችንን ካቴጎራይዝ እንድናደርግ ሲስተም ሶሳይቲ ማስቀምጦልናል። ነገር ግን እያንዳንዳችን ጎዳና ተዳዳሪም ይሁን ላይ ያለውም ሀብታም ይሁን መሪውም ይሁን ተመሪውም ይሁን የራሱን ፐርፐዝ እያደረገ ነው። እሱ ነው አሁን እኛ መሪ ካልሆንኩኝ ተመሪ ብለን ከወሰንም በኋላ መሪ መሆን ያምረናል። ስንገለባበጥ እንዲሁ ቀኑ አልቆ እንሄዳለን ማለት ነው። ግን ኦልሬዲ ፐርፐዛችንን ስናቅ ማይንድፉልነስ የሚጠቅመን ለዛ ነው። ለምን ይሄንን እያደረኩት ነው ብለን ከጠየቅን እዛ ላይ እርካታውን ካገኘን ያ ነው ፐርፐዛችን፣ እኔ የሚገባኝ ማለት ነው። አሁን ብዙዎቻችን ሶሳይቲን ፊድ ለማድረግ ሀብታም ሆኖ ተምሮ ወልዶ አግብቶ ተብለን ስለተነገረን ያ ካቴጎራይዝድ ስላደረጉን ነው። ያ ያልተሳካለት ሰው ደግሞ ራሱ ፕራክቲስ እያደረገው ነው። አለመውለድን፣ አለመማርን፣ አለማግኘትን ደግሞ ፕራክቲስ እያደረገ ነው። ስለዚህ ማይንድፉል ስንሆን ኦኬ ይሄንን ፕራክቲስ እያደረኩ ነው። ቱ ቢ ኦር ኖት ቱ ቢ ይላል በመሆንና ባለመሆን ሁላችንም ግን ፕራክቲስ እያደረግን ነው። ስለዚህ ሁሉም መሪ መሆን አይችልም አይደል? ይሄ ሶሻል አግሪመንት ነው። ሁሉም ደግሞ ተመሪ መሆን አይችልም፣ የትም አይሄድማ ተመሪ የሆነ ሰው። ስለዚህ መሪም ተመሪ ሀብታምም ድሃ ፐርፐዙን እያደረገ ነው። ፕራክቲሱን አድርገን እንዴት ነው የምንሄደው? እዛ ውስጥ ምን እርካታ አለ? ለምን ያንን ፓርት መረጥን ብለን እራሳችንን ስንጠይቅ ያኔ ነው መልሱ። እኛ ግን ምንድነው ለምሳሌ የተማረ ነው ስራ የሚያገኘው ተባለና ሁላችንም ትምህርት ቤት ገባን። ከዛ 12 የጨረሰማ ምን ዋጋ አለው ዲግሪ ያስፈልጋል ተባለ። ሁሉም ባለ ዲግሪ ሆነ። አሁን ቢያንስ 4-5 ዲግሪ ያለው ሰው አለ እዚህ ስራ የሌለው ማለት ነው። ስለዚህ እንትኑ ሪኳየርመንቱ እየጨመረ ነው የሚሄደው። ሲስተም እንደሱ አድርጎ ነው አንድ ቦታ ላይ የሚሰበስበው። የኛ እርካታ ግን ሳይማሩ ደግሞ ሀብታም ሆኖ ያለፉ አባቶች አያቶች አሉ። ስለዚህ የቱ ጋር ነው እርካታው? ፊደል ስለቆጠርን ያደግነው? አለባበስ ስላስተካከልን ነው እድገታችን? ወይንስ የህይወት ትርጉም ገብቶን ነው? ገበሬው ገበሬው ሆኖ አራሹ አራሹ ሆኖ ቀዳሹ ቀዳሹ ሆኖ አገር አስቀጥል። እኛ አሁን ተምረን ግን ምን እያደረግን ነው?
ራሳችንን መጠየቅ አለብን። ለዚህ ትውልድ የምተው ጥያቄ ያ ነው። መማራችን ፈቀቅ ያደረገን መስሎን ከሆነ አልተወቀቅም፣ እንደውም ወደኋላ ነው እንሸራተተው። ስለዚህ አሁን እኛ ፊዚካል እና ነን ፊዚካል ብለን ሪሰርች በምናደርገው ላይ እያንዳንዱ ሰው እሱ ብቻውን አይደለም ያለው። ቀደም እንዳልኳችሁ 6 ፊት አለ በዙሪያችን። ይሄንን ደግሞ እንዴት ነው ቴስት የምናደርገው ካለ ለምሳሌ የሆነ ከጀርባችን የሆነ ነገር ሲመጣ ፀጉራችን አይቆምም፣ ቆዳችን ማን ነገረ? አይናችን አላየውም አይደል? ስሜታችን ነገር ዴንጀር አለ አካባቢ ሲል ይሄ አሁን ነን ፊዚካል ኢነርጂው ያንተ ኤሪያ ስለሆነ እዛ ያንተ ኢነርጂ ውስጥ እየገባ ያለ አታክ የሚያደርግ ስለዚህ ፋይት ኦር ፍላይት እነዚህን ስሜቶች ኢሞሽናችንን ዲቴክት የሚያደርግልን ነን ፊዚካል ኢነርጂ ብለን እንጠራዋለን በፊዚክሱ። እኛ ፊዚካል ነን፣ አራውንዳችን ያለው ደግሞ ነን ፊዚካል ነው። ኢን ዘ ሚን ታይም እስከ ሰማይ ያለው ክፍተት ደግሞ ባዶ አይደለም፣ ኢነርጂ ነው። ስለዚህ ፍሪኩዌንሲ ሲሉ አሁን ዶክተር 4ኛ ላይ 5ኛ ላይ ስትባሉ ግር እንዳይላችሁ ምንድነው እንዳትሉ ቀለል ላድርግላችሁ። ለምሳሌ ይሄ ካሜራ ቀጥታ እኔን እያየኝ ነው። በድሮን ስናደርገው ከላይ ሁላችንንም ያያል፣ እኔም ብቻ አይደለም። ልክ ላይፍም እንደዛ ነው። አሁን ይሄ የተዘጋው ኢነርጂ ያሉት ያቺ ፊት ለፊት የምትታየው ካሜራ ናት። በድሮን ሲሆን ተከፈተ። ኦፕን ሲስተም፣ ክሎዝ ሲስተም ያሉት እያንዳንዱን ረዝሞብኝ ነው እንጂ ቀለል አደረግ እኔ እንደ ትንሽ ተማሪ ማለት ነው፣ እሳቸው እንዳስተማሪ። ስለዚህ አሁን ግር ብሏችሁ ተስፋ አትቁረጡ። ደጋግማችሁ ኢነርጂውን ስትይዙት ራሱ ኤክስፕሌን ያደርግላችኋል። ለምን መሰላችሁ? እኛ ስላጠና ነው ስላወቅ ነው ቀድመናችሁ አይደለም። እያንዳንዳችን ውስጥ አለ ጊዜና ወቅት ጠብቆ ይከፈታል። አሁን ጊዜው ስለሆነ ነው እኛም ስናነሳው እናንተም ልታዳምጡ በዚህ በብርድ ይሄን ያህል ሰዓት ቁጭ ያላችሁ። ስለዚህ ማንም የማንም ዕውቀት አይበልጥ አያንስም። አክቲቭ የማድረግ ጊዜ የመውሰድ ነው። ስለ ብር ያልከኝ ደግሞ ቅድም ለምሳሌ ስለ ብር ያለን አመለካከት ምንድነው? ብዙ ሰው ሚሊዮን ብር ብትሰጠኝ ይልሃል። ምን ታረጋዋለህ ስትለው ግን አያውቀው። ከዛ ድንገት ሎተሪ ሲደርሰው እንዴት እንደሚያጠፋው ሰዓት የመጨረሻው ድሃ ይሆናል። እንደው የድሮ ድህነቱ ነገር ግን እኛ ኢነርጂ ነው ብለን ካሰብን ሚሊዮን ብር ለምን ፈለኩ ብለን ራሳችንን ስንጠይቅ ለምሳሌ ቤት አስፈልጎን ይሆናል፣ መኪና አስፈልጎን ይሆናል። ግን እውነት ሚሊዮን ብር በመያዛችን ብቻ ያንን እንይዟለን ብለን ራሳችንን እንጠይቃለን። ከዛ የሆነ ቦታ ላይ አሁን ቤት የሚያስፈልገው ሰው የዚህን ያህል ብር ቤት ገዛለሁ ግን ኬት አመጣለሁ ይላል። የሚያበድረኝ ዘመድ የለም ወይ ስንት አመት ሰርቼ አጠራቅሜ ነው ብለህ ካልኩሌት ስታደርገው ተስፋ ነው የሚያስቆርጥ። ነገር ግን ፎከስ ዊል የሚባለው ሲስተም ላይ ገብተህ ቁጭ ብለህ ኦኬ እኔ ቤት ያስፈልገኛል፣ ምናልባት የሆነ ቦታ እኔ የምፈልገው አይነት ቤት ነገር ግን የሚጠብቅለት ያጣ ሰው ቢኖርስ ብለን ጠይቀን እናውቃለን? ወይኔ ታማኝ ሰው ቤቴን የሚያይልኝ ለ5 ዓመት አሜሪካ ሊሄድ ነበር ብሎ ደግሞ የሚያለቅስ ሰው እኮ አለ አንድ ቦታ ላይ። ስለዚህ ኢነርጂን ከፍ ስናደርገው ይሄ ተፈላልጎ ይገናኛል። ያም ሰው እየጠባቂ ያገኘ አንተም ቤት አገኘ። ስለሚቀጥለው ደግሞ እግዚአብሔር ይጨነቅ እሱ ነው። እና ሁሉ ጊዜ ራሳችንን በሚቆጠረው ዶላር ወይም ብር ወይ በዚህ በወረቀቱ ብር ራሳችንን ገድበን ማን ያበድረኛል ኬት አመጣለሁ ስንል ነው ምንዘጋው። ነገር ግን ለሚያስፈልገኝ ነገር አንድ ቦታ ደግሞ ኤክስትራ ያለው ሰው ይኖራል፣ ያገናኛል ዩኒቨርስ ብሎ መጸለይ እንደማለት ነው። ያ ነው ሃይማኖትና ስፒሪቹዋሊቲ አይነጣጠልም። አዎ እኛ መንፈሳውያን ነን፣ ስጋውያን ብቻ አይደለንም። ይሄ ስጋችን ይሞታል። ማንም ሰው ይሄንን ያውቃል። ስንሞት ነፍሳችን ትወጣለች። በዚህ ስጋ ውስጥ ስንመላለስ ነው ሰው የሆነ። በሃይማኖት ራሳችንን ካታጎሪ አድርገን እኔ እስላም ነኝ፣ እኔ ክርስቲያን ነኝ፣ እኔ እንደዚህ ነኝ ብለን ራሳችንን ሌብል እናደርጋለን። ወላጆቻችን ይሰጡ እሱ ያስፈልጋል፣ እንዳንጠፋ ይረዳናል። ነገር ግን እዛ ላይ ደግሞ ቋጥረን አይ እኔ እንዲህ ሃይማኖት ተከታይ ስለሆንኩ ገነት ነው የምገባው ብለን ልንወስን እንችላለን። ስለሌላው ግን የት እንደሚገባ መወሰን አንችልም። ስለዚህ ሁሉም ስፒሪቹዋል ነው፣ ሁሉም ፍቅር ይፈልጋል፣ ሁሉም የሚያምነው ከኔ በላይ አለ ብለን
ስላመንን ነው ሃይማኖታዊ የምንሆነው። ያ ማለት ስፒሪቹዋል ማለት ነው። ሁሉም ሃይማኖት አንድ ላይ አድርገው ከዛ በኋላ ግን ያው አስተማሪዎቻችን ወይ ደግሞ ሲስተሙ ሊያያየን አጥር ሊሰራ ሲፈልግ አንዱ ይገባል አንዱ አይገባም ይላል። ግን እኔ በሰላም ካንተ ጋር ከእስላም ወንድሜ ጋር ከክርስቲያን ወንድሜ ጋር በፍቅር ኖሬ ስንሄድ እስቲ እንወዛ እስቲ ያ ቦታ ይጥበበንና ለምንድን ነው እንትና ይገባል እንትና አይገባም? ለምንድን ነው የኔ ቢዝነስ የሆነው? ያ እኔ አንተ የሃይማኖትን አክብረህ የእናትና አባትን መጽሐፍን መርምረህ ለጥያቄዎችን መልስ አግኝተህ በሰላም እኔ ሳልጎዳ ተመላለስ፣ እኔ አንተን ሳልጎዳ ልመላለስ። ከዛ ስንሄድ እዛ ደግሞ እስቲ ማን ነው ወዴት የሚሄደው ቁልፉ ከያዘው ፓርት ጋር እንተውለት። እኛ ግን በፍቅር ሰው ነን። በዚህ በቁመትና በወርድ ተለክተን ሰው ሆነን መተናል አይደል? ከመወለዳችን በፊት ሃይማኖት እኮ አልነበረን። ከወዳችን ስንወጣ ያው የወላጆቻችንን ሃይማኖት ተቀበልን። አክብረን መኖር ግድ ነው። ለምን? እሱ ስላዳነን፣ እሱ ስላቆየን። ነገር ግን ሌላውን ጀጅ አናድርግ። ስለ ስፒሪቹዋሊቲ ጄኔራል ነው። ሁሉም ሃይማኖቶች ጥጋቸው ስፒሪቹዋሊቲ ነው። ከዛ ፐርሰናል ስናደርገው ደግሞ የተሰጠንን ሃይማኖት እናክብር፣ መጽሐፎቻችንን እንመርምር። የተሰጠን ምንድን ነው? እንዴት ነው ወላጆቻችን የኖሩት ብለን የሚለው ነው። ስለዚህ ሜታፊዚክስ ያው የዶክተር በደንብ በቀመር ነው። የኔ ደግሞ ያው ያለውን ሲምፕሊፋይ ማድረግ ነው። እና ስለ ዲኤንኤም ቅድም ጠቀስ አድርገዋል። አዎ በአብዛኛው አሁን ባሉት ጥናቶች ዲኤንኤያችን 33 ነው። 22ቱ የዚህ ዓለም አይደሉም። 11 ብቻ ነው ከዚህ ዓለም ጋር የሚያገናኘን የሌላ ዩኒቨርስ ነው። እሱን ሌላ ጠለቅ ያለ ስናድግ በደንብ ሪሰርቾቹን አምጥተን እንወያይባቸዋለን። ለምን እኛ የዚህ ምድር ብቻ ስላልሆንን ነው።